ህዝቡ እየደረሰ ያለውን ግፍና በደል በማውገዝ በቃ ሊለው እንደሚገባ በአማራ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ተናገሩ። የክልልና የዞን ከፍተኛ የስራ ኃላፊዎች ከፎገራ ወረዳና ከወረታ ከተማ አስተዳደር ነዋሪዎች ጋር በሰላምና በልማት ስራዎች ዙሪያ ውይይት አድርገዋል። ካሳው መንጌ የክልልና የዞን ከፍተኛ አመራሮች ከፎገራ ወረዳና ከወረታ ከተማ አስተዳደር ነዋሪዎች ጋር ባደረጉት ውይይት በአካባቢው እየደረሰ ያለውን ማህበራዊና ኢኮኖሚያዊ ቀውስ ነዋሪዎቹ አንስተዋል። የመንገድ መዘጋት፣ እገታና ዘረፋ የዕለት ከዕለት የአካባቢው መገለጫ እስከመሆን ደርሷል ያሉት ተሳታፊዎቹ ችግሩን በመፍታት አካባቢውን የሰላም ቀጠና ለማድረግ የድርሻቸውን እንደሚወጡም ገልጸዋል። ለምን ሌላው ሀገር ሲበለጽግ ሲያድግ ሲመነደግ ሌላው ክልል እያየ ነው፣ እኛ ወረዳ ላይ ለምንድን ነው ምንድን ይዘገብነ የሚርበን የኑሮ ውድነት ለምንድን ነው የምንጠበሰው? ለምንድን ነው ሁላችንም ሰላም የምናመጣው? ከመንግስት አካልም አይደለም ከሃይማኖት አባት አይደለም፣ ሁላችንም ለሰላሙ ዘብ ስንቆም ብቻ ነው። ማስተካከል የምንችል ሁላችንም ከልባችን ተነጋግረን ነው። ላይላዩን ብቻ በመነጋገር የሚመጣ አንዳችም ነገር የለም። ሰላምን ግን መጠበቅ ያለበት እህቱን ወንድሙን ማስከበር አለበት። ቀበሌ ያለው ወረዳ አለው በየደጃፉ የራሱን ልጅ ይከርክም፣ የራሱን ወንድም ያስቆም። ስለ ሰላሙ ጉዳይ ማስከበር ያለበት ደጃፉ ነው። ወንድሙ ነው ማስከበር ያለበት። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላውን ደጀኔ ትርፍ አምራች የሆነውን የፎገራና አካባቢውን ሰላም ለግል ጥቅማቸው ሲሉ ከሚያውኩ አካላት ጋር ባለመተባበር ህዝቡ ለሰላም መስፈን የድርሻውን ሊወጣ ይገባል ብለዋል። ጽንፈኛ የሚገለን ለራሱ ሲል ነው። ጽንፈኛ የሚያግተን ለራሱ ገንዘብ ማግኛ ሲል ነው። ጽንፈኛ መንገድ የሚያቋርጥ ለራሱ ጥቅም ሲል ነው። ጽንፈኛ ማዳበሪያ የሚያግት ለግል ጥቅሙ ሲል ነው። ከእንዲህ አይነት ግፈኛ ከሆነ ቡድንና ግለሰብ ጋር አትወግኑ ባካችሁ። እየደረሰ ያለውን ግፍና ሰቆቃ ከዚህ በላይ መታገስ አያስፈልግም፣ በእውነት ላይ ቆሞ መታገልና ሰላምን ማረጋገጥ ይገባል ያሉት ደግሞ የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪው መንግስቱ ናቸው። በአማራ ህዝብ ጥያቄ ስም መላው የአማራን ህዝብ የአማራን ክልል በዚህ ልክ ሲያደግኩት፣ በዚህ ልክ ሲያዋርዱት ለምን ዝም አለ? እየጠፋን ለምን ዝም አለ? ቤታችን ተቃጥሎ እየነደደ ለምን ዝም አለ? ለምን አንዱ ውሃ፣ አንዱ አፈር፣ አንዱ ቅጠል አመጥቶ እሳቱን አያጠፋም? እንኳንስ የኛ የእርስ በርስ ግጭቱ ይቅርና በዓለማችን ላይ የተካሄዱ ትልልቆቹ ጦርነቶች የሚቋጩት በሰላማዊ መንገድ ነው። የሰላም ጦት ችግሩ የወለደው የመንገድ መዘጋት፣ ዘረፋና እገታ በማህበረሰቡ ኑሮ ላይ ከፍተኛ ጫና እያደረሰ ነው ያሉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ማህበረሰቡ ከመፈራራት ወጥቶ ችግሩን ማውገዝና መታገል ይገባል ብለዋል። ጉማራና ሌሎች ጫካዎች እየጠበቀ የሚዘርፍ ሽፍታ ተዋትሉ፣ መተፋፈርን አስቀሩ። ተፋፍራቸዋል። በጉማራ አካባቢ ያለው ተከፋፍሎ ይዘርፋል፣ በዚህ አካባቢ ያለው ተከፋፍሎ ይዘርፋል፣ በዛ አካባቢ አለፍ ብሎ ተከፋፍሎ ይዘርፋል። ማንም ቤተሰብ ይናገራል። ተፋፈራችሁ። መተፋፈራችሁ እያጎሳቆላችሁ ነው። መተፋፈርን ማስቀረት አለባችሁ። የታጠቁ ኃይሎች መንግስት ያቀረበውን የሰላም አማራጭ እንዲቀበሉ የሃይማኖት አባቶችና የሀገር ሽማግሌዎች የድርሻቸውን ሊወጡ እንደሚገባም በውይይቱ ተመላክቷል።